ከፍተኛ የደም ግፊት፣ የስኳር መጠን መጨመር ወይም ደግሞ የልብ ጤና ያሳስቦታል? ውድ የሆኑ ክኒኖች ከመፈለጋችን በፊት በኩሽናችን ውስጥ ያለውን ድንቅ መድኃኒት ረስተነዋል። ቀይ ሽንኩርት ከጥንት ግብፃውያን ጀምሮ ለጥንካሬና ለጤና ሲጠቀሙበት የኖረ ሱፐር ፉድ ነው። በዚህ ቪዲዮ ውስጥ በየቀኑ ጥሬ ሽንኩርት መብላት በሰውነታችን ላይ የሚያመጣውን ተአምራዊ ለውጥ በዝርዝር እናያለን። በተለይ የመጨረሻው ነጥብ ለወንዶች ጤና ያለው ጥቅም ብዙ ሰው የማያውቀው ጉድ ነው። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ እጅግ ጠቃሚ የሆነ የጤና መረጃ ተመልሰናል። ቀይ ሽንኩርት ከጥንት ግብፃውያን ጀምሮ ለጥንካሬና ለጤና ሲጠቀሙበት የኖረ ሱፐር ፉድ ነው። በዚህ ቪዲዮ ውስጥ በየቀኑ ቀይ ሽንኩርት መብላት በሰውነታችን ላይ የሚያመጣውን ተአምራዊ ለውጥ በዝርዝር እናያለን። ወደ ዝርዝር መረጃው ከመሄዳችን በፊት ግን እንዲህ ያሉ ጠቃሚ የጤና መረጃዎች ሁልጊዜ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳትረሱ። ቤተሰብ ስለሆናችሁ እናመሰግናለን። አሁን ወደ መረጃው እንለፍ። ወደ መጀመሪያውና በጣም ወሳኝ ወደሆነው ነጥብ ስንሄድ ቀይ ሽንኩርት ለልባችን ያለው አስገራሚ ጥቅም ነው። ብዙዎቻችን እንደምናውቀው የልብ ህመምና የደም ግፊት በዓለማችን ላይ ዋነኛው የጤና ጠንቅ እየሆነ መጥቷል። ነገር ግን ቀይ ሽንኩርት በውስጡ ኳርሰቲን የተባለ እጅግ ኃይለኛ የጸረ ኦክሳይድ ንጥረ ነገር ይዟል። የመጀመሪያው የደም ግፊትን ይቀንሳል። በደም ስሮቻችን ላይ የሚፈጠርን ጥርቅምና እብጠት በመቀነስ ደም በነፃነት እንዲዘዋወር ያደርጋል። ሁለተኛው በደም ውስጥ ያለውን ኤልዲኤል ወይም መጥፎ ኮሌስትሮልን በመቀነስ የልብ ድካም የመከሰት እድልን በከፍተኛ ሁኔታ ዝቅ ያደርጋል። ደማችንን ከመጠን በላይ እንዲያወፍርና በደም ስሮቻችን ውስጥ እንዳይረጋ በማድረግ እንደ ተፈጥሯዊ የደም ማቅጠኛ ያገለግላል። ስለዚህ በቀን ውስጥ ጥቂት የቀይ ሽንኩርት ስንጥቆችን በሰላጣ መልክ በመመገብ ልባችንን እንደ ጋሻ ይጠብቅላቸዋል ማለት ነው። ወደ ሁለተኛው ነጥብ ስንመጣ ቀይ ሽንኩርት ለስኳር ህመምተኞች ወይም ለስኳር በሽታ ተጋላጭ ለሆኑ ሰዎች ያለው አስገራሚ ጥቅም ነው። ብዙዎቻችን ስኳርን ለመቀነስ የምንጥረው ጣፋጭ ነገሮችን በመተው ብቻ ይመስለናል። ነገር ግን የምንበላው ነገር ላይ ቀይ ሽንኩርት መጨመር ትልቅ ለውጥ ያመጣል። ቀይ ሽንኩርት በውስጡ ሰልፈር እና ክሮሚየም የተባሉ ሁለት ወሳኝ ማዕድናት ይዟል። እነዚህ ማዕድናት በሰውነታችን ውስጥ ምን ያደርጋሉ? የመጀመሪያው የኢንሱሊን ስራን ያግዛሉ። ኢንሱሊን በደማችን ውስጥ ያለውን ስኳር ወደ ሴሎቻችን እንዲገባ በማድረግ ቁልፍ ነው። ሽንኩርት ደግሞ ይህ ቁልፍ በተገቢ መንገድ እንዲሰራ ያግዛል። ጥናቶች እንደሚያሳዩት 100 ግራም የሚሆን ጥሬ ቀይ ሽንኩርት መመገብ ከምግብ በኋላ በደም ውስጥ የሚከሰተውን ድንገተኛ የስኳር መጠን መጨመር በከፍተኛ ሁኔታ ይቀንሳል። በተለይ በታይፕ 2 ስኳር ላለባቸው ሰዎች ሽንኩርት እንደ ተፈጥሯዊ ረዳት መድኃኒት ሊታይ ይችላል። በቀን ውስጥ በሰላጣ ወይም በምግቦ ላይ አክለው ቢመገቡ የሰውነቶ የስኳር መቆጣጠሪያ ስርዓት ይበልጥ ቀልጣፋ እንዲሆን ያደርገዋል። ወደ ሶስተኛው ነጥብ ስንሻገር ቀይ ሽንኩርት ለሰውነታችን በሽታ የመከላከል አቅም ያለውን ከፍተኛ ሚና እንመለከታለን። ብዙዎቻችን ጉንፋን ሲይዘን ወይም ሲያመን ብቻ ነው መድኃኒት የምንፈልገው። ነገር ግን ቀይ ሽንኩርት በየቀኑ መመገብ ሰውነታችን አስቀድሞ በሽታ እንዳይገባ የሚከላከል ጠንካራ ግብ እንዲገነባ ይረዳዋል። ቀይ ሽንኩርት በውስጡ ሲሊኒየም እና ከፍተኛ መጠን ያለው ቫይታሚን ሲ ይዟል። እነዚህ ንጥረ ነገሮች በሰውነታችን ውስጥ ነጭ የደም ሴሎችን ያነቃቃሉ። ነጭ የደም ሴሎች የሰውነታችን ወታደሮች ናቸው። ሽንኩርት እነዚህን ወታደሮች ባክቴሪያዎችና ቫይረሶች በፍጥነት እንዲወገዱ ያነቃቃቸዋል። ሁለተኛው ተፈጥሯዊ አንቲባክቴሪያ ነው። ሽንኩርት በውስጡ ባለው አሊሲን የተባለ ንጥረ ነገር አማካኝነት በሰውነታችን ውስጥ ያሉ ጎጂ ጀርሞችና ባክቴሪያዎችን የመግደል አቅም አለው። ሌላው ለሳልና ለጉንፋን መፍትሄ ነው። በተለይ በአየር ንብረት መቀያየር ወቅት የሚከሰቱ የላይኛው የመተንፈሻ አካላት ኢንፌክሽኖች እንደ ሳልና ጉሮሮ ህመም ለመከላከል ፈውስን ለማፍጠን እጅግ በጣም ውጤታማ ነው። ስለዚህ በተለይ በብርድ ወቅት ወይም በበሽታ በሚበዙበት ጊዜ ቀይ ሽንኩርትን በምግባችን ውስጥ ማዘውተር ሰውነታችን ከተላላፊ በሽታዎች ለመጠበቅ ትልቅ መከላከያ ይሆናል። አራተኛው ነጥብ ምናልባትም ብዙዎቻችን ሊያስገርመን ይችላል። ቀይ ሽንኩርት ለመብላት ብቻ ሳይሆን ለውበታችንም እጅግ ተፈላጊ ነው። በተለይ ለፀጉር መነቃቀልና ለቆዳ ጥራት ተፈጥሯዊ መፍትሄ ነው። ቀይ ሽንኩርት በውስጡ ከፍተኛ መጠን ያለው ሰልፈር ይዟል። ሰልፈር ደግሞ የውበት ማዕድን ተብሎ ይጠራል። ለምን መሰላችሁ? የሽንኩርት ጭማቂን በፀጉራችን ስር ስንቀባው የደም ዝውውርን
በማፍጠን የፀጉር ሴሎች እንደገና እንዲያንሰራሩ ያደርጋል። ይህ ደግሞ ፀጉር እንዳይነቃቀል በፍጥነት እንዲያድግ ይረዳል። ሌላው ኮላጅን እንዲመረት ያደርጋል። በሽንኩርት ውስጥ ያለው ሰልፈር ሰውነታችን ኮላጅን እንዲያመርት ያግዘዋል። ኮላጅን ደግሞ ቆዳችን እንዳይሸበሸብ ጥረኝነቱ እንዲጠበቅና ወጣትን መስለን እንድንታይ የሚያደርግ ፕሮቲን ነው። ሌላው ለቆዳ ኢንፌክሽን እና ለብጉር ነው። ሽንኩርት ጸረ ባክቴሪያ ስለሆነ በቆዳ ላይ የሚወጡ ብጉርን፣ የተለያዩ ሽፍታዎች የሚያስከትሉ ጀርሞችን ለማጥፋት ይረዳል። ስለዚህ ሽንኩርት መመገብ ውስጣዊ ውበትን ሲሰጠን፣ ጭማቂው ደግሞ በውጭ በኩል ለፀጉር ለቆዳ መጠቀም ተፈጥሯዊና ርካሽ የሆነ የውበት መጠበቂያ ማግኘት እንችላለን። እሺ ተመልካቾች፣ አሁን ደግሞ በመግቢያ ላይ ወደ ቃል ከገባውላችሁና ብዙ ሰው ወደማያውቀው ልዩ ነጥብ ደርሰናል። ቀይ ሽንኩርት ለወንዶች ጤና ያለው ጥቅም እጅግ አስገራሚ ነው። ጥናቶች እንደሚያሳዩት ቀይ ሽንኩርት ለወንዶች ሁለንተናዊ ጥንካሬና ብርታት የሚሰጡ ተፈጥሯዊ ንጥረ ነገሮችን በውስጡ ይዟል። የመጀመሪያው የቴስቶስትሮን ሆርሞን ያነቃቃል። ቀይ ሽንኩርት በወንዶች ውስጥ ዋናውን የጥንካሬ ሆርሞን ማለትም ቴስቶስትሮንን እንዲመረት በማነቃቃት ይታወቃል። ይህ ሆርሞን ለጡንቻ እድገት፣ ለሰውነት ጉልበትና ለወንድነት ብቃት ወሳኝ ነው። ሁለተኛው የደም ዝውውርን ያሻሽላል። ቀደም ሲል እንደጠቀስነው ሽንኩርት የደም ስሮችን በማስፋት የደም ዝውውርን ያፋጥናል። ይህ ደግሞ ወደ ተለያዩ የሰውነት ክፍሎች የሚሄደውን የደም ፍሰት እያስተካከለ እንዲሆን ስለሚያደርገው የተሻለ ጥንካሬና ንቁነት እንዲኖረን ይረዳል። ሌላው የፕሮስቴት ጤናን ይጠብቃል። ሽንኩርት በውስጡ ባሉት ጸረ ኦክሳይዶች አማካኝነት በወንዶች ላይ በዕድሜ መግፋት የሚከሰተውን የፕሮስቴት እብጠት ወይም ህመምን ለመከላከል ይረዳል። ስለዚህ ወንዶች በቀን ውስጥ ጥቂት ቀይ ሽንኩርት በጥሬው መመገብን ልምድ ካደረጉ ያለምንም ተጨማሪ ክኒን ተፈጥሯዊ ጥንካሬያቸውንና ጤናቸውን መጠበቅ ይችላሉ ማለት ነው። እንግዲህ ጥቅሞቹን ካየን ዘንድ እንዴት ብንጠቀመው ይሻላል? ሽንኩርቱን ሙሉ ጥቅሙን ለማግኘት በጥሬው መመገብ ይመከራል። ሲበስል አንዳንድ ንጥረ ነገሮች ስለሚቀንሱ በሰላጣ ውስጥ ቢጠቀሙት ተመራጭ ነው። እንደ ማስጠንቀቂያ ግን ከፍተኛ የጨጓራ ህመም ወይም ቃር ያለባቸው ሰዎች ሽንኩርት በጥሬው ሲበሉ ሊቆጠቁጣቸው ስለሚችል በመጠኑ መጠቀም ወይም ደግሞ በሎሚና በጨው አቀዝቅዞ መመገብን አትዘንጉ። እንግዲህ ተመልካቾቼ ቀይ ሽንኩርት ከምግብ ማጣፈጫነት ባለፈ ለልባችን፣ ለስኳር ቁጥጥር፣ ለበሽታ መከላከል፣ ለውበታችን አልፎ ተርፎም ለወንድነት ጥንካሬ ያለው ተአምራዊ ጥቅም አይተናል። በየቀኑ የምናቀርበው ገበታ ላይ ጥቂት ቀይ ሽንኩርት መጨመር ብቻ ጤናችንን ለመጠበቅ ትልቅ እርምጃ ነው። እናንተስ ሽንኩርት በጥሬው የመብላት ልምድ አላችሁ ወይስ ሽታውን በመፍራት ሸሽታችሁታል? ያላችሁን ልምድ ወይም ጥቂት ኮሜንት ላይ ጻፉልኝ። ሁሉንም አነባለሁ። የመረጃ ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክ በማድረግ አበረታቱኝ። እንዲያሉ በሳይንስ የተደገፉ የጤና መረጃዎች ሁልጊዜ እንዲደርሷችሁ ደግሞ ቻናሌን ሰብስክራይብ አድርጋችሁ የደወል ምልክቷን መጫን እንዳትረሱ። ለጓደኞቻችሁና ለቤተሰቦቻችሁ ሼር በማድረግ የጤና አምባሳደር ይሁኑ። ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ጤናችሁ ይጠበቅ። ቸር ሰንብቱ።